አካሉ ሁሉ ጊዜ እንደምናደርገው ነው የወቅታዊ የኢትዮጵያ ሁኔታዎችን እንዴት እየተከታተልካቸው ነው? አሁንስ ምንድነው ያለንበት ሁኔታ? ባለፈው ከተገናኘን በኋላ ኢትዮጵያ ምን ላይ ነው ያለችው? በየዘርፉ በኢኮኖሚው፣ በፖለቲካው፣ በአጠቃላይ ኢትዮጵያ ምን ላይ ነው ያለችው? እንግዲህ ችግር ለመቅረፍ የተሻለ እርምጃ መውሰድ እስካልተቻለ ድረስ ችግር እየወለደ ወደ ከፍተኛ እንትን ነው የሚያድገውና ከትናንቱ ዛሬ ለውጥ ይኖራል ብለህ የምታስበው አይደለም። በተለይ የሀገሪቱ የዚህ የጦርነቱ ትኩሳት ከታጠቀው ኃይል ጋር ያለው ግብግብና በሰራዊቱና በፋኖ ኃይል በሰራዊቱና በሸኔ ኃይል መካከል የሚደረገውና አመታትን የተሻገረ የመጣው ወደ ለየለት ጦርነት እየሄደ ያለው ችግር ከጊዜ ወደ ጊዜ ይቀረፋል ቢባልም ነገር ግን እየባሰበት ነው ሄደው። ብልጽግናም እንደ ትልቅ ኢሹ ይወስደዋል። 2 እና 3 የፋኖ ሰዎች እጅ ሰጥተው ሲገቡ እንደ ትልቅ 130 ሚሊዮን ህዝብ የያዘና ለአፍሪካ ይበቃል የሚል ሰራዊት አለን የሚሉ አካላት ባሉበት የጦር መሪዎች በዚህ ደረጃ በጥቃቅን ነገር መደሰት አይደለም። ትልቁ ነገር ይሄን ችግር ለመፍታት ወንበር ይዞ መቀመጥ ነው። ለዚህ ደግሞ ምቹ የሆነ መንግስት አይደለም የገጠመን። ለድርድር ምቹ ያልሆነ መንግስት፣ ሁልጊዜ ስለ ጦርነት የሚያስብ መንግስት ነው። አይተሃል እንግዲህ የአየር ኃይል 90ኛ ዓመት ሲከበር በዚህ ደረጃ ስለ ተዋጊ ጀቶቻችን ምን አለበት ስለ ትራክተር ብናወራ፣ ምን አለበት ስለ ኮምባይነር ብናወራ፣ ምን አለበት ስለ እርሻ ልማት ትልልቅ ፋብሪካዎችን ብናወራ። ሁልጊዜ ስለ ጦርነት ማሰብ በዚህ 8 ዓመት ውስጥ በጣም አሰልቺ ነው የሚሆነው። እንዲያውም በቀደም በዚህ ርዕስ ለቀጣዩ ጦርነት በምትረስ ኢቲቪ የሰራትን እንትን አይቼ በጣም ነው የገረመኝ። ኢቲቪ ፌስቡክ ገጽ ለቀጣዩ ጦርነት እንዴት ሰው ለቀጣዩ ጦርነት እቅድ ያቅዳል? ለቀጣይ እኮ ይሄን እናደርጋለን፣ ይሄን እናሰፋለን፣ ኢኮኖሚውን እናሳድጋለን፣ የፖለቲካ ምህዳሩን እናስባለን ነው እንጂ ለቀጣይ ጦርነት ተብሎ አውሮፕላንና ወይም ሚግና እንትን እያሳዩ በዚህ መልኩ መሄድ ምን ያክል ከባድ ነው። ሁልጊዜ የጦርነት አታሞ የሚደለቅባት አገር መሆኗ ህዝቡን ያሸብራል፣ ዜጎችን ያሸብራል። ከዚህ አንጻር አሁን ያለው የተረጋጋ ነገር አይደለም። ፖለቲካው የተረጋጋ አይደለም። የምርጫ ፖለቲካ ውስጥ ያለች ሀገር አትመስልም። እኔ ምርጫው ይደረጋል የሚል እምነት የለኝም በዚህ ዓመት በግድ ካላደረኩ ካላል በስተቀር። ከዚህ በዘለ ኢኮኖሚው ህዝቡን ጠርንፎ ይዞታል። እንደምታየው በየጊዜው ነው የዋጋ ጭማሪ የናረ የመጣው። በጥቃቅን ነገሮች ምክንያት ነው ህዝቡ ላይ የሚጫነው። ከየካቲት 1 ጀምሮ ባለፈው እንደሰማችሁ እናንተም በተለያዩ ነገሮች ላይ ኢቭን የቴሌ አጠቃቀም የቴሌ ኢንተርኔት ላይ የቴሌ ድምጽ እንትን ላይ 5% ጭምር በመግባት ለአደጋ መከላከል ዝግጁነት ኮሚሽን በሚል ማንም ሳይፈቅድ አንተ ከምትጠቀምበት ላይ እያነሳ ወስድባል። የየዕለት ጉርስህን ነው የምታጣው። መብራት እንደዛ ነው፣ ውሃ እንደዛ ነው። በዚህ መልኩ እንዴት ነው ኑሮ የሚገፋው የሚለው ነገር በጣም አሳሳቢ ነው። የሚጨመር ነገር የለም፣ የሚቀነስ ነገር ነው እንጂ እና ህዝቡ ዛሬ የዕለት ጉርሱን ለመሸፈን በሚቸገርበት ሰዓት ገንዘብ የመግዛት አቅም እጅግ በጣም ቦታች ወርዶ ምን ያክል ችግር ውስጥ እንዳለን የዶላር ምንዛሪው ሰማይ እንደወጣ እያየን ያለ ነው። በዚህ ውስጥ ምንድን ነው ተሸምቶ የሚበላው? በእውነት አንዳንድ ጊዜ መልበስን ስታስበው ጥቅም ላይ ውሎ ሁለተኛ እንትን ሰከንድ አንድ የሆነ ልብስ የሚመጣ ባይሆን ልጆቻችንን ራሱ ሸፍነን ማለብስ አንችልም። ችግሩ ስር እየሰደደ መጥቷል። ይሄንን ችግር ኢኮኖሚካሊ እንዴት እንፍታው የሚለው ነገር አይታይም። እንደምታየው ባለፈው ወደ 470 ሺህ ከሚጠጉ ፍቃድ ካላቸው መካከለኛና አነስተኛ ነጋዴዎች 370 ሺህ ፍቃድ መልሰዋል። ይሄን መንግስት ነው ያረጋገጠው። በዚህ አይነት ሁኔታ ግብር ከፋዩ የመነመነ ከመጣ ኢንቨስተሩ አገር ጥሎ የሚወጣ ከሆነ ኢንቨስት ለማድረግ የአገሪቱ ሰላም የሚቸገርባት ከሆነ በምን አይነት ሁኔታ ነው እሱ አገሪቱ ኢኮኖሚካሊም ፖለቲካሊም የምትረጋጋው? ከዚህ የጦርነት አዙሪት መቼ ነው የምትወጣው? ዜጎች ከቦታ ቦታ ተንቀሳቅሰው ለመስራት ታየዋለ። በተለይ አሊ ዶሮ የሚባል ቦታ ላይ ምን አይነት የጦስ ዶሮ እንደሆነ አይታወቅም። ሁልጊዜ ዜጎች እየታፈኑ ይወሰዳሉ። በዚህ አይነት መልኩ ዜጎች ከቦታ ቦታ ያመረቱን ተንቀሳቅሰው መሸጥ ካልቻሉ ምንድን ነው እሱ የዚች ሀገር ላይ ያለው ዕጣ ፈንታ ምንድን ነው የሚሆነው? እንዴት ነው ዜጎች ኑሮውን ተቋቁሞ የሚሄዱት የሚለው ነገር በከፍተኛ ደረጃ ነው አሳሳቢ የሆነውና ይሄ ጉዳይ በደንብ ሊጤን ይገባል። በዛ ላይ ሙስናው ስር ሰዷል። መንገድ ላይም ሲያገኘኝ ህዝቡ ይነግረኛል፣ ስር ሰዷል። የመንግስት ባለስልጣናት ጆቶኒ ሆነዋል። ጆቶኒ ታውቃለህ፣ ያለ ሳንቲም አትጠቀምበትም። ሁሏ ነገር እያንዳንዷ ቢሮ ውስጥ የምታስፈጽማት ነገር ከገንዘብ ጋር የተያዘ ነው። በዚህ ደረጃ ነው የአገር ኢኮኖሚ ሙስናው ስር ሰዶ የአገሪቱን እንትን ሰልቅጦ እየበላው ነው ያለው። በተጠያቂ የሚሆኑ ደግሞ የሉ ከአንድ ቦታ ታነሳውና ሌላ ቦታ ተተካዋለ። ሙስናው ደግሞ በተደራጀ መልኩ ነው። በዘርም በዘራረግም በቤተሰብም በስልጣን እርከንም በተደራጀ መልኩ ነው በሙስና አገሪቱ እየተዋጠች ያለችውና ይሄ ደግሞ የበለጠ የድሃ ሀገርን ህዝብ እየበላ ሲመጣ የዜጎች የየዕለት ኑሮ ላይ የሚያደርሰው ጫና በጣም ከፍተኛ ነው። ለጦር መሳሪያ የሚውለውም እኮ ገንዘብ ቀላል አይደለም። እንደምታየው ነው። በየጊዜው ጦርነት ነው። ይሄን ማረክን፣ ይሄ ወደመ፣ ይሄ ያለቀ ነው። በዚህ መካከል ላይ ሲፈጠር በጦርነቱ የሚወጣውን ገንዘብ አስበው። ለጦርነት የምናውለው ገንዘብ ለአንድ የድሮን ቅንቡላ የሚወጣው ለተተኳሽ ክላሽ የሚወጣው ለጤት የሚወጣው ምን ያክል ገንዘብ ነው? እንዴት ነው እሱ ይሄን ከቨር ማድረግ የሚቻለው? ይሄ እኮ ከድሃው ጉሮሮ ግብር ከሚከፍለው ማህበረሰብ ጉሮሮ ላይ እኮ ተነጥቆ የሚወሰድ ነውና በዚህ መልኩ ይህችን ሀገር በምንድን ነው ማሳደግ የሚቻለው? በእርግጥ ብልጭልጭ በሆነ ነገር ነው እድገቱን የሚለኩት እነሱ። ያ ደግሞ
አምርተህ ህዝቡን የማጠቅምበት ጉዳይ ምንድነው? ሲዳላ እኮ ነው። አቶ አበበ መሬት ላይ ያለው ሀቅ እኛ ከህብረተሰቡ የምንሰማቸው መረጃዎች በየጊዜው የሚላኩልን ስርዓቱ በዚህ ደረጃ ከህዝቡ ጋር ሆድና ጀርባ መሆኑ በጣም እንቆቅልሽ የሆነ ጉዳይ ነው። ነገር ግን ይህንን በሚቆጣጠራቸው ቴሌቪዥን በተወሰነ ደረጃ እንኳን አንሰማም። የህዝቡን ኑሮ አናይበትም። ከዛ በተቃራኒው ያለው ሁኔታ ነው በሚቆጣጠራቸው ሚዲያዎችና በመንግስት ባለስልጣናት አንደበት የሚመላለሰው ዲስኩር ህዝቡ አልፎለታል ነው። አብይ አህመድ በየጊዜው እየወጣ የሚናገራቸው ባለስልጣኑ የሚናገሯቸው የውጭ ዜጎች አዲስ አበባ ላይ ባሉ የተለያዩ መናፈሻዎች ምስክርነታቸውን ሰጡ። ከንቲባዎች ከተለያዩ አፍሪካ ሀገራት መጥተው አዲስ አበባን አደነቁ። ወዶ ገብ የሆኑ ታጣቂ ኃይሎችም አዲስ አበባን አደነቁ። እንዲህ አይነት ነገር ብቻ ነው የሚሰማበትና ኢትዮጵያ ታዲያ የት ነው ያለችው? ቴሌቪዥን ውስጥ ወይስ መሬት ላይ አሁን ያለችውን ኢትዮጵያ የሚገልጸው? እነ ኢቲቪ ላይ እነ ፋና ላይ የምናያትን ኢትዮጵያ እኛም ብናት ለዚህ መንግስት ተንበረከን በተገዛን ነበረ። ምንድነው ይሄን ያክል ሱስ ኖሮብን አይደለም የመቃወም የመጮህም። ልክ ነው። ቴሌቪዥን ላይ የምናያት ኢትዮጵያ በጣም ነው የምታምረው፣ የተዋበች ናት። በተለይ ምሽት ላይ አዲስ አበባ ከዋክብት ከሰማይ የወረዱ እስኪመስል ድረስ በመብራት ተንቆጥቁጣለች። ይህንንም በቅርብ ጊዜ ጠቅላይ ሚኒስትሩ የፋይናንስ ምርታን በተመለከተ ባለስልጣኖችንና በተለያዩ ባለድርሻ አካላትን ባወያዩበት ሰዓት የመብራት ጥያቄ ተነስቶ ነበር። መብራት ውድ ሆኗል፣ ይጠፋል፣ በየቦታው እየጠፋ ያስቸግረናል። ይሄ ጉዳይ ሲነሳ እንግዲህ የህዳሴው ግድብ ውጤት የቦሌ መንገድ ላይ የምታዩት ነው፣ ያ ብርሃን የተለቀለቀው ነው ያሉት። ይሄ ሌላ ሚዲያም ላይ ተናግረዋል። ሌሊቱን ሙሉ ስንዞር አናድርም እሱን ስናይ። እሱ ነው ወይ የተፈለገው? ይሄ ቦሌ መንገድ ላይ አዲስ አበባ መንገዶች ላይ በየቦታው የሚረጨው የመብራት ብርሃን ነው ወይ የተፈለገው? ሌላ ኢኮኖሚካል ጥቅም የለውም ወይ? ይሄንን ነው ማሰብ የሚገባንና ልክ ነህ እንዳልከው ህዝቡ አልፎለታል። በፍጹም በብልጽግና ቤት ውስጥ ችግርን ማውራት አይፈቀድም። ልክ እንደ ፕሮስፐሪቲ ጎስፕል የምትሰብከው የብልጽግና ወንጌል ድህነትን በፍጹም የሚቃወም ነው፣ አይወራም። ብልጽግናም በፍጹም ችግር እንዲወራ አይፈልግም። ችግር የሚባል ነገር ጠቅላይ ሚኒስትሩ መስማት አይፈልጉምና ህዝቡ አልፎለታል፣ ተመንድጓል፣ አድጓል። የውጭ ዜጎች ሲመጡ በየመናፈሻው አይተሃል። የአሜሪካን የውጭ ጉዳይ ሚኒስቴር ምክትል ሚኒስትሩ መጡ ሰዓት ቀጥታ እንዲጎበኙ የተፈልጉትም እነኝህ ነገሮች ነው። ይሄንን የውጭ ዜጎች እንግዶች ናቸው፣ ውስጥ ገበናችንን አያውቁም፣ ውስጡ ለቄስ ነው። መጥተው አይተው አድንቀው ይሄዳሉ። ልክ ያደንቃሉ። ባካሪ ሳኛም ሰሞኑን የድሮ የአርሰናል ተጫዋች እዚህ ነው ያለው። ተይዞ የሚዞረውም እዛ ቦታ ነው፣ የሚያሳዩትም እሱን ነው። ግን ኢትዮጵያ አድጋለች ይላሉ። ማን ነው እሱ? የእያንዳንዱን ነዋሪ ችግር ጓዳ ማን ነው የተመለከተው? ማን ነው ያየው? ይሄንን እኮ ለማሳየት ማን ነው የሚደፍረው? ለማንስ ነው የሚናገረው? ማህበረሰቡ የትኛው ሚዲያ ላይ ነው ብሶትን ሄዶ የሚናገር? የትኛውስ ሚዲያ ነው የሚያስተናግደው ማህበረሰቡም በፍርሃት ቆፈን የተያዘ ነው። ችግሩን ለመናገር ይፈራል። ነው ይሄ ልክ አይደለም ብሎ ለመናገር ይፈራል። ይሄን ህዝብ በፍርሃት ሸብበውት፣ ነገር ግን እንግዶች ሲመጡ፣ የውጭ ሀገር ዜጎች ሲመጡ ይሄንኑ የፈረደበት የኮሪደር ልማት ውበቱን እያሳዩ ማን ይጠላል? መሳይ ውበት ማናችንም እኮ አንጠላም፣ ደስ ነው የሚለን። ነገር ግን ቅድሚያ የሚሰጣቸው ጉዳዮች አሉ። ሆድ መጥገብ አለበት። ሰው በልቶ ማደር አለበት። ዜጎች በየሜዳው ላይ እኮ ነው ያሉት። በየቦታው ያሉ ዜጎች በልመና ላይ ሰማርቱን ብታይ ያስደንቃል። ህፃናቱ ፈሰዋል። ከትምህርት ገበታ የተነጠሉ ቤተሰብ ማሳደግ ስላልቻለ፣ እነሱን ማኖር ስላልቻለ፣ መመገብ ስላልቻለ፣ ይሄንን ነው እኮ ማየት የሚገባውና ይሄ ባልታየበት ሁኔታ ይሄን ያሸበረቀውን ሌላ ሰው ስላመሰገንልን፣ ሌላ ባዕድ መጥቶ ስላመሰገንልን ለኢትዮጵያ ህዝብ ጠብ የሚል ነገር የለውም። መንግስትም ቢሆን ትዝብት ውስጥ ነው የሚወርቀው። የኢትዮጵያ ህዝብ ቂም የቋጠረ ነው የሚሄደው። በየጊዜው ህዝቡ ይቸገራል። ማዕት ቀውስ ውስጥ ነው ያለው። ነገር ግን እዚህ እንግዳ በመጣ ቁጥር ያሸበረቀ ስፍራ በማሳየት በቀደም የታየውን ትርኢት አይተሃል። ያን የሚያክል የድሮን ትርኢት ሰማይ ላይ ያን ያክል ገንዘብ አውጥቶ ለምን አስፈለገ? አንዳንድ ጊዜ የጦርነት እንትናችንን እንዴት ሚስጥር አናደርግም? አንተ ያለህበት አሜሪካን እኮ እንደነ ቻይና እና እንደነ ሰሜን ኮሪያ ምናምን ጦሯን እንኳን አታሳይም። በድብቅ ነው እያንዳንዱ ነገር የሚያደርጉት። የሚገርም የጦር መሳሪያ አምርተው ሲያወጡ እናያለን። ምንድን ነው ይሄን ያክል ከነሱ ገዝተን ባመጣ ነው ወይም ከነሱ ተበድረን ባመጣ ነው? ይሄን ያክል አሸሸ ገዳሜ ለምንድን ነው? የሀገሪቱን የጦርነት ሚስጥርስ መጠበቅ አስፈላጊ አይደለም የሚሆነው? ጓዳ ወዳችንን እያወጣን የምናሳያልና ይሄ ዝም ብሎ ዛቻ ፉከራው ጥሩ አይደለም። መንግስትንም ትዝብት ላይ ጥለዋል። ሌላው የህብረተሰቡን ችግር መቅረፍ ነው ትልቁ ትኩረት ሊሰጥ የሚገባ። መሪዎች መሆን ያለባቸው የህዝብን ድምፅ አድምጠው የህዝብን ብሶት አይተው እንባውን የሚያብሱ ችግሩን የሚባሱ መሆን መቻል ነው ያለባቸው። ይሄን ለማድረግ የሚያስችል ግራውንድ ብልጽግና ጋር የለም። አድገናል ነው፣ ተመንድገናል ነው፣ ለምተናል ነው። አይናችሁን ከፍታችሁ ስለማይታያችሁ ነው። እናንተ በአእምሯችሁ ውስጥ ችግርን፣ ድህነትን፣ መከራን፣ ጦርነትን ስለምታስተናግሩ ነው ሀሳብ። መሬት ላይ ያለው ግን ከእናንተ በተቃራኒው እያለ ነው የሚጨቀጭቅና በዚህ መልኩ እስከምን ይዘለቃል እናየዋለን። መጨረሻ የቱ ጋር ደርሶ ሊቆም እንደሚችልም የሚታይ ነው። ችግር የከፋ ሲመጣ ያው አደጋው የከፋ ነው የሚሆነው፣ ለስልጣንም የሚያሰጋ ነው የሚሆነውና የህዝብን ስሜት ማድመጥ ተገቢ ነው የሚሆነው። ሌሎች ወቅታዊ የሆኑ አንገብጋቢ ጉዳዮችን እስቲ ላንሳቸው። ከሰላም እና ከኢትዮጵያ የጸጥታ ሁኔታ ጋር የተያዘ ነው። ሰሞኑን ጋምቤላ ከፍተኛ ችግር
ችግር ነው ያለው። የጋምቤላ ክልል የጸጥታ መዋቅር ፈርሶ የፌዴራል መንግስቱ ሙሉ በሙሉ ተቆጣጥሮታል። የክልሉ ሚሊሻ፣ የክልሉ ፖሊስ፣ የክልሉ አድማ በታኝ ትጥቅ እንዲፈታ ተደርጎ ፌዴራል መንግስቱ ክልሉን ቢቆጣጠርም ሰላም ማስፈን ግን አልቻለም። ሰሞኑንም ከፍተኛ የሆነ የፍንዳታ ድምጽ፣ የተኩስ ልውውጥ የሚደረግባት ሰላም ያጣች ከተማ ሆናለች ጋምቤላ። ትግራይ ያለው ሁኔታ እንደዚሁ ነው። ሰሞኑን አፋር ክልልም በአብይ አህመድ አገዛዝ የሚሰለጥኑ የህወሓት ተቃዋሚዎችን ካልወጣችሁ የሚል ተቃውሞ ተቀስቅሶ ከፍተኛ የሰላም እጦት ችግር አፋር ክልል እንዳለ እየተነገረ ነው። የኢትዮጵያ ዜጎች በጅቡቲ ድንበር አካባቢ በጅቡቲ ድሮኖች እየተደበደቡ እንዳለ ሪፖርቶች እየወጡ ነው የሚገኙት። የአማራ ክልሉ ጦርነት 3ኛ ዓመቱን ሊደፍን ምናልባትም ወራት ነው የቀሩት። ቤንሻንጉል ጉሙዝ ያለውም ችግር እንደዚሁ በከፍተኛ ሁኔታ አሳሳቢ ከሆነበት ደረጃ ላይ ደርሷል። ተዘርዝሮ የሚያልቅ አይደለም። አዲስ አበባ ዙሪያዋን ብቻ ሰላም ያለ ተደርጎ ኢትዮጵያ ማለት አዲስ አበባ ደግሞ ኢትዮጵያ ናት የሚል በብልጽግና በኩል በከፍተኛ ደረጃ ፕሮፓጋንዳ አቅጣጫ ተደርጎ እየተሰራ ነው የሚገኘው። ሀገሪቱ ወዴት እያመራች ነው? ሶማሌን ምሳሌ አድርገን ማየት እንችላለን። ሶማሌ የገጠማት ችግር ይሄ ነው። ስፔሻሊ ሌሎች ለባዕድ ሀገራት በሯን በመክፈቷ ምክንያት ሶማሌላንድን ታውቃለህ። አሁን የተፈጠረው ትኩሳት ምዕራባውያን አዲስ ሀገር ለማዋለድ በተለይ የአረቡ ዓለም ጡንቸኞች አዲስ ሀገር ምስራቅ አፍሪካ ላይ ቀንዱ ላይ ለማዋለድ ጥረት እያደረጉ ነው። ፑንትላንድም እንደዚሁ እንትናት የሶማሌ መንግስት መቋዲሾ ላይ ቁጭ ብሎ አለን ይላል። እየተገዘገዘ ነው ዙሪያውን። ልክ እንደዚህ አይነት ነገር ነው እኛም ሀገር ላይ የምናየው። ይሄ ጸጉራም ውሻ አለ ሱሊት ይሞታል ነው። ኢትዮጵያ ቀስ እያለች የተኮረኮመች ትመጣ እያየን ነው። እንደምታውቀው የትግራይ ጉዳይ በጣም ብዙ ችግር ያለበት አሁንም ያላለቀ ጉዳይ ትግራይ በማዕከላዊ መንግስት ስር ነው የተዳደረ ያለው የሚለውን ነገር በፍጹም አፍን ሞልቶ መናገር በማይቻልበት ሁኔታ ነው ያለው። ሰሞኑን ያለውን ውዝግብም እያያችሁ ስለሆነ ህወሓት ከሞተችበት አፈር ልሳ እንድትነሳ የሚያደርገው ይሄ መንግስት ነው። ከዚህ አንጻር ትግራይ ላይ ያለው ቀውስ እጅግ ከፍተኛ ነው። ባለፈው 6ኛው ሀገራዊ ምርጫ ፓርላማ ላይ 38 ወንበር ቢኖራቸውም አንድም ወንበር ምርጫም አልተደረገም። እንደምታዩት ከፌዴራል መንግስት ጋር ያላቸው ግንኙነት ቀስ እያለ እየተሸረሸረ ወርዷል። አሁን በጀትም የለም፣ ነዳጅም አይገባም። ችግራቸውን እናያለን። ይሄንን ሰቆቃ ስናይ ትግራይ ክልል የኢትዮጵያ አካል ናት ብሎ ለማለት እጅግ በጣም አሳሳቢ እየሆነ መጥቷል። ውሎ ሲያድር የሚፈጠረውና ለትውልዱ የሚተርፈው ቁርሾ ግን በጣም አደገኛ ነው የሚሆነው። ጋምቤላ ያነሳው ድንበር ላይ ያሉት በተለይ ሱዳን ከምታዋስነን እዚህ ቤኒሻንጉል፣ ጋምቤላ ከጅቡቲ ጋር ያለን ወሰን እነኚህ አካባቢዎች ላይ ጤናማ ነገር የለም። የአገሪቱ ሰላም የሚታወቀውም እዛ ነው። በተለይ ጋምቤላ አካባቢ ከደቡብ ሱዳን በዛ በኩል ባለው አዋሳኝ በሚመጣ እንትን አገሪቱ ብዙ ጊዜ ስትደፈር እንሰማለን። ባለፉትም ዘመናት ይሄን አይተናል። አሁን ግን ጋምቤላ የውስጥ ችግር ገጥሟቸዋል። የውስጡን ቀውስ ለማርገብ በፌዴራል መንግስት ደረጃ የሚቆጣጠረው አካል አለ፣ ሚሊሻው ምኑ። ይሄንን ሁሉ ያመጣብን በዘር ላይ የተንጠላጠለው ፖለቲካ እያንዳንዱን ዘር አስቆጥሮ የታጠቀውም ኃይል ዘር ቆጥሮ ለኔ ብሔረሰብ ዘብ ቆማለሁ በሚል ይሄም ነው ችግሩ። አኝዋክና ኑዌርን ታውቃለህ? ጋምቤላ ውስጥ ምን ያክል ተላለቁ? በአቶ መለስ ዜናዊም ዘመን 400 የሚጠጉ የጋምቤላ ዜጎች አልቀዋል። ታውቃለህ? የኢትዮጵያ ዜጎች ጋምቤላ ላይ። ይሄ ሲታሰብ ችግሩ ስር ሰዶ የመጣው በማንን ላይ ተንጠላጠለው በዘውግ ላይ የተመሰረተው ፖለቲካችን ነው። ፌዴራሊዝሙ አለ ወይ? አሁን ሪሊ እውነት ከፌዴራል መንግስት ጣልቃ ገብነት በዘለለ ፌዴራሊዝሙ እውን መሬት ላይ አለ ወይ የሚለው ነገር አይታሰብም። ፌዴራል መንግስት ቶታሊ ሁሉን ነገር ጨፍልቆ እኛን አህዳዊ ናቸው ይለናል። አህዳዊ ያስተስላላቸው እሱ አህዳዊ እያደረገው ነው። እንደፈለገ ገብቶ ነው የሚጨፈልገው። ግን ጋምቤላም ያን አይነት እጣ ፈንታ ነው የደረሳቸው። ሚሊሻው ምኑ ትጥቁን ፈቷል። ፌዴራል መንግስት ኃይል ገብቷል። ኤሪያው ላይ ደግሞ የሱዳኖችን ኢንተረስት አለ። የምትጋራቸው በጣም በርካታ ባህል፣ ቋንቋ፣ እምነት አለ። በዚህ መልኩ ጋምቤላም ቀውስ ውስጥ ነው ያለው፣ ችግር ውስጥ ነው ያለው። የተረጋጋ ነገር የለም። ዛሬ ተረጋግቷል ብትል ነገ የሚፈጠረው እንትን አታውቅም። ይሄ አንዱ ነው። ቤኒሻንጉልም እንደዚሁ ነው። ባለፈው አይታል 40 ምናምን ሰዎች ናቸው የተገደሉት። ቤኒሻንጉል 3 ዓመት ከባለፈው ምርጫ ሌት ሆኖ ነው የመረጠው የአካባቢው ደህንነት አስጊ በመሆኑ። አሁንም ያ እንዳበጠ ያለ በቅርቡም ተሞክሮ የታየ ነው። አፋር አሁን ሰሞኑን ደግሞ እዚህ ከህወሓት ጋር የተጣላው የተለየው ቡድን የታጠቀው ቲዲኤፍን ተገንጥሎ የመጣው አካል እዛ ፈጠረው ችግር አልፈለጉም አፋሮች። በቃ ውጡልን። ምክንያቱም ጦርነትን አይተውታል። ስለሚያውቁትም ደግሞ እንደ አፋር ኢትዮጵያም ደግሞ አታገኝም። ክልሉን በጦርነቱም ወቅት ሄጄ በደንብ ስላየው ዞር ጭፍራም ሌሎችም አካባቢዎችና በፍጹም ሰላማዊ ኑሮ ነው የፈልገውና ተው አትደልቁብንም። ይሄ ደግሞ የአገር ውስጥ ፕሮክሲ ዋር ነው የሚሆነው። ቲዲኤፍን በትግራይ ቲዲኤፍ ተገንጣዮች ለማስመታት አፋር ላይም ተሰላማዊ ዜጋ ምንትን የምትልበት ምክንያት የለምና የህዝብ ሰላምን ይፈልጋል። ጅቡቲም ድንበር የምታየው ነው። ጅቡቲ መስመር ዘላ ገብታ ትመታናለች። ምክንያቱም እንደሆነ አይታወቅም። የእኛ መንግስትም ጸጥ ነው የሚለው የሚደርስብንን ነገር በፍጹም ተቆርቋሪ እንኳን ሆኖ አይናገርም። ስለዚህ ጅቡቲም ጋር ችግር አለ። ይሄንን ችግር እዛም ላይ ያለው ማህበረሰብ የአፋር ማህበረሰብ ይጠቃል። አማራ ክልል ያለው እሱን በጣም የለየለት ነው። ፕሬዚዳንቱን ጨምሮ ቀዳማዊት እመቤቷ ጎንደር እየተመላለሱ እንደሚነግሩን አይደለም። በየቀኑ መመላለስ ጭንቅ ሲመጣ ነው።
አንዴ ካባ ሺህ ጊዜ እኮ ነው ካባ የለበሱት እንደ ሙሽራ። ይሄ አይደለም። ይሄ ህዝብን አያማልለውም። እውነተኛውን የሰላምና መረጋጋት ጉዳይ ይፈልጋል ህዝቡ እንጂ እዛ ተሄዶ ዋና ከተማ ላይ በብዙ አጀብ ሄደ፣ በብዙ ወታደራዊ አጀብ፣ በብዙ የአውሮፕላንና የታንክ አጀብ ሄደ እዛ ቦታ ላይ አንድ ሴሬሞኒ አዘጋጅተህ ይሄን በቴሌቪዥን ብቻ ስለነገርክ ሁሉ ነገር ሰላም ነው ብሎ ማሰብ በጣም ከባድ ነው የሚሆነውና ይሄ ደግሞ ህዝቡ ያውቀዋል። የሚኖረው ኑሮ አሸምሮ ነው የሚያልፈው እኮ ህዝቡ ያሸምሯል እኮ። ሆድን በጎመን ቢደልሉት ጉልበት መዳገት ይደግማል ይባላል። በዚህ መደለል የትም አያደርስም። ህዝቡ ያውቃል ሰላሙ ምን ያክል እንደተናጋበት ያውቃልና ይሄንን ማረጋጋት ነው የመጀመሪያው ስራ። ሁልጊዜ በጦር በአፈሙዝ ከማሰብ ወደ ድርድር መምጣት። ሁልጊዜ እኔ አጠንክሬ መሳይ የምናገረው በአንተም ሆነ በሌሎች ሚዲያዎች መንግስት ለመደራደር ቁርጠኛ ሆኖ መቀመጥ አለበት ከታጠቁ ኃይሎች ጋር አገርን ማረጋጋት ከፈለገ። ይሄንን ማድረግ የማይችል ከሆነ ግን በቀውስ የምትታመስ አገር እየመራ ይቆይና መጨረሻ ላይ እንደ ሌሎች መንግስታት ያው እሱም ከስልጣን ሲለቅ አገሪቱን ችግር ውስጥ አቆራምዳን እናልፈናል። ይህን ለመከላከል መንግስት ወደ ድርድር ራሱን ቢያዘነብል ጥሩ ነው። እነኛ አካባቢዎችም ትኩረት የሚሹ ናቸው። ከምርጫም ጋር ተያይዞ እነኝን አካባቢዎች ማየት ተገቢ ነው የሚሆነው። እንደው አቶ አበበ እንግዲህ አገዛዙ የፖለቲካ መፍትሄ ለመስጠት የሚፈልግ እንዳልሆነ በተደጋጋሚ አሳይቷል። ኢትዮጵያ ውስጥ ያሉት ግጭቶች ሁልጊዜ በኃይል በጉልበት ሰሞኑንም የአየር ኃይል 90 ዓመት በዓል ላይ አብይ አህመድ እንደሚፎክረው ያው በተዘዋዋሪ መልእክቱ ለማን እንደሆነ ማስፈራሪያው ለማን እንደሆነ የሚገባን ጉዳይ ነው። በምንም አይነት መልኩ ሊፈታ እንዳልፈለገም ፖለቲካዊ መፍትሄ ሊሰጥ አቅሙም ፍላጎቱም እቅዱም እንደሌለው በተደጋጋሚ ያረጋግጧል። ሰሞኑንም የአማራን ክልል ያለውን ሁኔታ ለመፍታት እየተንቀሳቀስ ያለበት ተስፋ እንዲቆርጡ ነው ያደረጋቸው። ከመሃላቸው ወዶ ገቦችን በተለያየ ጥቅም የደለላቸውን ጥቂት ሰዎችን አውጥቶ ትግሉን አዳክማለሁ የበላይነትን አገኛለሁ የሚል አሁንም እዛው ተቸንክሮ የቀረበት ሁኔታ ነው የሚታየው። ኢትዮጵያ ውስጥ የፖለቲካ መፍትሄ ሊኖር እንደማይችል በተደጋጋሚ አብይ አስመስክሯል። እንግዲህ ምን እንጠብቃለን? በጉልበት ካልሆነ በስተቀር ስልጣን ከኔ እጅ አትነጥቁም ይመስላል አብይ አህመድ በየጊዜው ያሳየ ያለው ሁኔታ። እዚህ ላይ ምን ማለት ይቻላል? እንግዲህ ጠቅላይ ሚኒስትሩም 1000 ዓመት ብትዋጉ አታሸንፉንም የሚለውን ፓርላማም ላይ ተናግረዋል። በገደምዳሜ መልእክቱ ለማን እንደሆነ ይታወቃል። ይሄ ለምን 1000 ዓመት እንዋጋለን? በእድሜም 1000 ዓመት የሚቆይ ሰው የለም። የእሳቸውም ስልጣን 1000 ዓመት አይሆንም። ንጉሥ ሆይ 1000 ዓመት ንገስ የተባለው መጽሐፍ ቅዱስ ላይ ነው። እሱም ዘመን አልፏል። ዜን 1000 ዓመት ብትዋጉ የሚለው ለምን ውጊያን 1000 ዓመት እንጠብቀዋለን? ለምንድነው ውጊያ ባጭሩ ተቀይቶ አገር ሰላሙን የማትረጋጋው? ለምንድነው እንደሌላው ሰላማዊ አየር ተንፍሶ የሚኖር ህዝብ ሀገር ውስጥ መኖር ያልቻለው? ይሄንን ለማድረግ ቁርጠኝነቱ ያስፈልጋል። ጠቅላይ ሚኒስትሩ አጥብቀው ስልጣናቸውን ይወዳሉ። እኔ እውነት ነው የምናገረው። ስልጣናቸውን አጥብቀው ይወዳሉ። ስልጣንን ከወደዱ ህዝቡ መውደድ ነው ያለባቸው። ህዝቡን ሰላም መስጠት ነው ያለባቸው። ለህዝብ ሰላም መቆም ነው ያለባቸው። የህዝብ ልብ ውስጥ እኮ ዙፋንን ማስቀመጥ እኮ ትልቅ ነገር ነው። ከ4 ኪሎ ወንበር ይልቅ በኢትዮጵያውያን ልብ ውስጥ አንድ መሪ መቀመጡ በጣም ትልቅ ነገር ነው። ይሄን ማሰብ መቼም ለሳቸው አይነገራቸውም። አይ ቲንክ አገር እየመሩ 8ኛ ዓመታቸውን ይዘዋል። ይሄንን ግምት ውስጥ አስገብተን የፖለቲካ መፍትሄ መስጠት የሚያስችል ግራውንድ መስራት መቻል አለባቸው። እንዴት ነው ሰው ለሰላም የማይንበረከከው? እንዴት ነው እሱ ለሰላም እጅ የማይሰጠው? እንዴት ነው ለፍቅር እጅ የማይሰጠው? እኔ አንዳንዴ የገርሙኛል። መሪዎቻችን እኮ ሃይማኖተኛ ነን ይላሉ። የክርስቶስን አዳኝነት በአብዛኛዎቹ የሚያምኑ ሰዎች እንደሆኑ እናውቃለን። ምንድን ነው ከክርስቶስ ወንጌል የተማሩት? እንዴት ነው እሱ ክርስቶስ ፍቅርን አስተምሮ በዚህ ምድር ላይ ሄደው? እንዴት ነው እነሱስ የሚሰበኩት? እንዴት ነው የሚሰብኩትስ? ይሄንን ቁጭ ብሎ እንዴት ሰው ፍቅርን አይሰብክም? የፖለቲካ ቀውስ እንዴት በውይይት አይፈታም? ምንድን ነው ይሄን ያክል በጦርነት ብቻ ችግሩን እንፈታለን ብሎ ማሰብ? እንዴት ነው በጦርነት ችግር የሚፈታው? ጦርነቱ እኮ የሰው ህይወት ነው የቀጠፈው። የሞተበት እኮ ቤተሰብ አለ። ያ ቤተሰብ እኮ ቂም እንደያዘ ነው እኮ የሚሻገረው ጥላቸው። ልጆቹ ያለቁበት፣ ቤት ንብረት የፈረሰበት፣ የተቃጠለበት፣ ምርት የተጎዳበት ማት እኮ ተበላላ ህዝብ አለ። ይህ ህዝብ ነገ ቂም ይዞ አያድግም ወይ? ለትውልድ ውስጥ ቂም አያሻግርም ወይ? ነገ ሲያገርን በጋራ አብሮ የመኖር ጉዳይ አይጎዳም ወይ? እንዴት ነው የማይጎዳው? የትግራይ እኮ የተፈጠረውን ችግር መልሰን ለማምጣት ምንም ጥረት ሳናደርግ ሌላ ቀውስ ውስጥ ገብተናል። ይሄ ችግር ትግራይን እየገፋ አልመጣም ወይ? እንዴት ነው ትይዝ ነው? ልክ ኢታማጆር ሹሙን እንዳሉት መሳሪያውን አስረክቡና ሂዱ፣ ተገንጠሉ፣ አንቀጽ 39 ያለላችሁ ይበላቸው፣ ይሂዱ፣ ነገ ሌላውንም ይሂዱ እያለ ነው ኢትዮጵያንም መበታተነው። በታሪክ ተወቃሽ ነው የሚሉትና ለሰላም እጃቸውን መስጠት የፖለቲካ መፍትሄ። የፖለቲካ እስረኞችን ባለፈው ማክሰኞ ሄጄ አይቻቸዋለሁ። ክርስቲያን ታደለን፣ ዮሐንስ በዋይ ነው፣ ዶክተር ጫኔ ሄጄ